መዝሙር 95 ኑ ደስ እያለን ለእግዚአብሔር እንዘምር፣ በድነታችንም ማለት እልል እንበል። ምስጋና ይዘን ፊቱን እንቅረብ፣ በዝማሬም እናወድሰው። እግዚአብሔር ታላቅ አምላክ ነውና ከአማልክትም ሁሉ በላይ ታላቅ ንጉስ ነው። የምድር ጥልቆች በእጁ ናቸው፣ የተራራ ጫፎችም የእርሱ ናቸው። እርሱ ፈጥሯታልና ባህር የእርሱ ናት፣ እጁም የብስን አበጀ። ኑ እናምልከው እንስገድለትም፣ በፈጣሪያችን በእግዚአብሔር ፊት እንንበርከክ፣ እርሱ አምላካችን ነውና። እኛም በእጁ ጥበቃ ስር ያለን በጎቹ የመሰማሪያውም ሕዝብ ነን። ዛሬ ድምጹን ብትሰሙ በምድረ በዳ በነበራችሁበት ቀን በማሳ በመሪባም እንዳደረጋችሁት ልባችሁን አታደንድኑ። ስራዬን ቢያዩም አባቶቻችሁ በዚያ ፈተኑኝ ተፈታተኑኝም። ያን ትውልድ 40 ዓመት ሙሉ ተቆጣሁት። እኔም ልቡ የሸፈተ ሕዝብ ነው፣ መንገዴንም አላወቀም አልሁ። ስለዚህ ፈጽሞ ወደ ረፍቴ አይገቡም ብዬ በቁጣዬ ማልሁ። 95 ደግሞ ትንሽ ነቃ የሚያደርግ ስብከት ነው። አንደኛ መዝሙር ነው፣ ሁለተኛ ትንቢታዊ ነው፣ ሶስተኛ ስብከት ነው። ስለዚህ መጀመሪያ ጥሪ ያቀርባል። ምን አይነት ጥሪ ነው የሚያቀርበው? ልክ እንደ ሌሎቹ መዝሙራቱ በሙሉ መጽሐፍ 4 ላይ እንዳገኘናቸው ኑ ብሎ ጥሪ ያቀርባል። ይሄ ግብዣ ምንድነው? ኑ በአምልኮተ ስርዓት ትክክል በሆነ መንገድ አምልኮ ለሚገባው ለአምላካችን ለንጉሳችን መዝሙር እናቅርብ ይላሉ። የመጀመሪያዎቹ 2 ቁጥሮች የሊተርጂካል ይባላል። ማለትም ስርዓተ ቅዳሴ ነው። እንዴት ነው ስርዓተ ቅዳሴው የሚፈጸመው? ኑ ይላል ካህኑ፣ ሌዋዊው ኑ ይላቸዋል፣ ይጋብዛቸዋል። ከዛ ይሰለፉና ይመጣሉ። እሺ መጣን ሲሉት ምስጋናን እንደ መስዋዕት እናቅርብ ይላቸዋል፣ በዝማሬም እናወድሰው ይላቸዋል። ከዛ ቀጠል አድርጎ ደግሞ ምስጋና ይዘን ፊቱን እንቅረብ ይላቸውና በዝማሬ እናወድሰው። ይሄ አምላክ ይሄ ንጉስ ዝማሬ የሚቀበል ንጉስ ነው ይላቸዋል። ሌሎች ንጉሶች ስጦታ ይቀበላሉ አይደል? ምድራዊ ነገስታት የምታመጡላቸውን መባ፣ ስጦታ፣ የትኛውንም አይነት ስጦታ ይቀበላሉ። ይሄ የኛ ንጉስ የሚቀበለው ዝማሬ ነው፣ ምስጋና ነው የሚቀበለው ይላቸዋል። ስለዚህ ምን እያስታወሱ ነው እነዚህ ሰዎች? የሚዘምሩት መቼ ነው? በተለይ እንዲህ አይነት ውዳሴ የሚያቀርቡት ዘጸአት 14 ላይ እንዳየነው ማርያም ከበሮዋን ይዛ ስትነሳ ልክ ቀይ ባህርን ተከፍሎላቸው ተሻግረው ነው የሚዘምሩት። እንዲህ አይነት የምስጋና መስዋዕት የሚቀርበው አንድ የሆነ ድነት ተፈጽሟል፣ የሆነ መዳንን ተለማምደዋል። ስለዚህ እግዚአብሔር አሁን ከባቢሎን ሲያስወጣቸው የኔ የናንተ ንጉስ ነኝ ብሎ ይህን ህዝብ መርቶ ሲያወጣቸው ድነት ተካሂዷል። እግዚአብሔርን በስራው አውቀውታል። የእግዚአብሔር ስራ ደግሞ ስንት ነው ብለናል? 3 ድንቅ ስራዎች አሉት፣ ፍጥረቱ፣ ማዳኑ፣ ፍርዱ። ስለዚህ አሁን ሲፈጥር አይተዋል፣ ሲያድን አይተዋል፣ ሲፈርድ ደግሞ አይተዋል። በባቢሎን ላይ ፈርዶ እግዚአብሔር ይህን ህዝብ አውጥቷል፣ ይህን ህዝብ ይዞ ወጥቷል። ስለዚህ ለዚህ እግዚአብሔር ምን አይነት መስዋዕት እናቅርብ? እንዘምር፣ እልል እንበል፣ ምስጋና ዝማሬ ይዘን እናወድሰው ብሎ ሌዋዊው ይጠራቸዋል። የሌዋዊው ጥሪ ነው የመጀመሪያው 2 ቁጥር ማለት ነው። ይቀጥላል። ለምንድነው ውዳሴ የምናቀርበው? ሌላ ምክንያት ይሰጠናል። እግዚአብሔር የኛ እግዚአብሔር ታላቅ አምላክ ነውና ከአማልክትም ሁሉ በላይ ታላቅ ንጉስ ነውና ይላቸዋል። የኛ እግዚአብሔር የእስራኤል እግዚአብሔር ብቻ አይደለም። ይሄ ክልላዊ አምላክ ብቻ አይደለም፣ ዓለም አቀፋዊ አምላክ ነው። እሱን ትላላችሁ። በመንፈሳዊ ዓለምም የአማልክት ሁሉ አምላክ ነው። አጽናፈ ዓለማዊ የሆነ አምላክ ነው። የእስራኤል አምላክ ብቻ አይደለም። በእስራኤል ብቻ ተወስኖ የሚኖር አምላክ አይደለም። ንግስናው በሚታየውም ዓለም ነው፣ በማይታየውም ዓለም ነው። የሚታየው ዓለም ላይ ያስታውቃል ምን እግዚአብሔር እንደሚሰራ። ከዚህ ቀደም ከ93 ጀምሮ ምን ፈጥሯል ዓለም? ምድርን፣ ባህሩን፣ ቀላያቱን፣ ሰማያትን ያዛቸዋል በሚታየው ዓለም። በማይታየው ዓለም ልክ ይህን በመሰለ መንገድ የሚያዛቸው ደግሞ ኃይላት አሉ። አማልክት ይላቸዋል። ትንንሽ የአማልክቶች ናቸው። እግዚአብሔር የሆነን ነገር እንዲያስተዳድሩ ብሎ ፈቅዶላቸው ሰጥቷቸው ነበር። ስላመፁ ግን እግዚአብሔር ፈረደባቸው ይለናል መዝሙር 82 ላይ። አሁን ደግሞ በእነሱ ላይ ደግሞ ታላቅ ንጉስ ነው። ለጥቂት ጊዜ ነው እንደዚህ እየተወራጩ ሰውን የሆነ ነገር ውስጥ ሊከቱ የሚፈልጉት። በጨለማ ዓለም ላይ በጣም በቃ ስልጣናቸውን እንደው ለዘላለም እንደሚኖሩ አድርገው አማልክቱ ይደሳሰታሉ። ግን አይምሰላችሁ፣ የአማልክት ሁሉ ታላቅ ንጉስ እግዚአብሔር ብቻ ነው። ኤልዮን የሆነው
ከፍ ያለው ልዑል የሆነው። ሌሎቹ ትንንሽ ኤሊሞች ናቸው፣ እግዚአብሔር ግን ኤል ኤሊዮን ነው ይላል። ስለዚህ 91 ላይ ይሄንን መስርቶልናል። በኤል ኤሊዮን ስር ካለክ የሌሊቱም ጋኔን የቀኑም የቀትሩም ምንም አያስቸግርም። ትንንሾቹ አማልክቶች አያስቸግሩም። አንተ ብቻ በኤል ኤሊዮን ስር ሁን እያለ ያስታውሳቸዋል። ስለዚህ ንግስናው በምድር ሁሉ ላይ ነው፣ በሰማያት ሁሉ ላይ ነው፣ በባህሩ ላይ ነው፣ በቀላያት ላይ ነው፣ በነፋሳት ላይ ነው፣ ከዛ ደግሞ በማይታየው ዓለምም ላይ ነው። በአማልክት ሁሉ ላይ ነው ንግስናው። የእግዚአብሔር ንግስና አይታችሁት የምታውቁት አይነት ንግስና አይደለም። ከነገስታት ሁሉ በላይ ንጉስ ነው፣ ከጌታዎች ሁሉ በላይ ጌታ ነው እያለ ይሄንን እግዚአብሔርን ይስልልናል። ቁጥር 4 የምድር ጥልቆች በእጁ ናቸው። እንግዲህ ተመልከቱ፣ ስለ አማልክት ካወራ በኋላ ወደ ጥልቅ ይገባል። እዛ እነሱን ኗሪነታችን፣ ስልጣናችን፣ ቤዛችን አይደለ ይሄ የሚሊተሪ ቤዛችን የሚሉበት ቦታ የእግዚአብሔር ነው። ከፈለገ እንደዚህ ብሎ ማፍረስ ይችላል ይለናል። በእጁ ናቸው። የተራራ ጫፎችም የእርሱ ናቸው። የተራራ ጫፍ ደግሞ የምድር ጥልቅ ተቃራኒ ነው። የመካከለኛው ምስራቅ የተራራ ጫፍ አማልክቱ የሚቀመጡበት ተብሎ ይታመናል። ደግሞም ነው አንዳንድ አማልክት የተራራ ጫፍ ልክ እንደ እግዚአብሔር በቃ ኮፒ እግዚአብሔር ጽዮን አለው አይደለ? የጽዮን ጫፍ የእግዚአብሔር አይደል? እነሱም ኮፒ ያደረጉና አንዳንድ ተራራ ጫፎች ላይ መኖሪያቸውን ያው ቤተ መቅደስ ይሰሩላቸዋል። ስለዚህ መኖሪያቸውን ያደርጋሉ። ወደ ታች እንመጣበታለን። አንዳንድ ጣዖታትን ሰርተው ሲያስቀምጡ የአማልክቱ መንፈስ ጣዖታቱ ላይ ያርፋል። በቃ ኮፒ ነው። ስለዚህ የምድር ጥልቅ ውስጥም ሆኑ የተራራም ጫፍ ላይ እግዚአብሔር በሁሉ ላይ ንጉስ ነው ይላል። እግዚአብሔር ንጉስ ነው። ጂኦግራፊካል ሎኬሽን የትኛውም አይነት ቦታ እግዚአብሔር በእጁ አድርጎ የሚገዛው የሚያስተዳድረው ነው ይለናል። ቁጥር 5 እርሱ ፈጥሯታልና ባህር የእርሱ ናት፣ እጁም የብስን አበጀ። ይሄም ከሚታየው ዓለም ዘለቅ ያለ ትርጉም አለው። ባህር ከዚህ ቀደም ምንድን ነው ብለናል? 91 92 93 94 ባህር በደም ተጠቅሶልናል። ባህርን ከፈለ ሲለን ከሚታየው ዓለም የበለጠ ነገር እየከፈለ ነው። እውነት ነው። ባህርን ይከፍላል እግዚአብሔር። ቀይ ባህርን ይከፍላል። በባህር ላይ ይረማመዳል። ባህር የጨለማው ኃይል የሚወክል የተፈጥሮ መንገድ ነው። ስለዚህ የጨለማው ኃይል ለጨለማው ኃይል የተሰጡ መንግስታት፣ ነገስታት፣ ሰራዊቶቻቸው፣ ሰረገሎቻቸው በሙሉ በባህር ይመሰላሉ። በባህር ውስጥ ያለ ተንቀሳቃሽ ፍጥረት ሁሉ ልክ የጨለማውን ኃይል ተንቀሳቃሽ ፍጥረትን ይወክላል። ስለዚህ ባህር ሁል ጊዜ የእግዚአብሔርን ልጆች ለማስጨነቅ ይመጣል። እግዚአብሔር የሚፈቅድበት ጊዜ አለ። ባህሩ እንዲመለስና ነገሮችን እንዲውጥ የሚፈቅድበት ጊዜ አለ። ይሄ የእግዚአብሔር ፍርድ ነው። እግዚአብሔር አሳልፎ ለባህር ከሰጠ እንደ ዮናስ ወይ እንደ ኖህ ጊዜ የጥፋት ውሃ የእግዚአብሔር ፍርድ ነው። እግዚአብሔር ለውሃ አሳልፎ አይስጠን አይደለም። ባህር ማለት የዛኛው አካል የሚጠቀምበት ነው። ከእግዚአብሔር ጁሪስዲክሽን ከእግዚአብሔር ጥበቃ ውጪ የሆነ ሰው ለባህር ይዳረጋል። ባህር ይውጠዋል። ባህር እሱ ላይ ስልጣን ይኖረዋል። ይህን ከዚህ ቀደም ዮናስን አንስተን አይተናል አይደለም። ልክ ከእግዚአብሔር ዓላማ፣ ትእዛዝ፣ ፈቃድ ውጪ ህይወቱን መምራት የሚፈልግ ሰው ታልፎ ይሰጣል ይለናል። ለዛ ነው በኖህ ዘመንም ታልፎ የተሰጡ ነበሩ። ባህር ተመልሶ የተከደነባቸው ነበሩ፣ በመርከብ ውስጥ ከሌሉት ውጪ ማለት ነው። ስለዚህ እግዚአብሔር ባህርን ፈጥሯል። የእርሱን ፈቃድ እንዲያገለግል አድርጎ ነው ባህርን የፈጠረ ይለናል። ባህር ከእግዚአብሔር ፈቃድ ውጪ ሰውን ሊውጥም ሰውን ሊያስቸግርም አይችልም ይለናል። ስለዚህ እሱ ፈጥሯታልና ባህር የእርሱ ናት፣ እጁም የብስን አበጀ ይላል። ይሄ ዘፍጥረት 1 ነው። የብስን ሲያበጅ ምንን ስፕሊት አድርጎ ነው ይላል። ዘፍጥረት 1 ባህርን ስፕሊት አድርጎ አይደለም፣ ባህርን በነፋሱ ከእግዚአብሔር በሚወጣ እስትንፋስ ስፕሊት አደረገው። ልክ ቀይ ባህርን ይመስላል። የቀይ ባህር ጊዜ ቀይ ባህርን ከምስራቅ የመጣ ንፋስ ከፈለው፣ እንደ ግድግዳ ለሁለት ቆመ ይለናል። ልክ ዘፍጥረት ላይም እንደዛ ነው የሚጠቀመው። የእግዚአብሔር ሩዋህ እስትንፋሱ መንፈስ ቅዱስ ራሱ መጥቶ ይከፍለዋል ባህርን ይላል። ከዛ የብስን ደረቅ መሬትን ያበጃል ይላል። እኔ እውጣለሁ፣ እኔ ሸፍናለሁ፣ እኔ ኃይለኛ ነኝ የሚለውን ባህር በስትንፋሱ ይከፍለዋል። ይለውና ክፍል በቃ እግዚአብሔር የሚወስድበት ያ ነው ይለናል። ለእግዚአብሔር አቅሙ
ባህር መጥቶ እግዚአብሔር ፊት ከቆመ አንድ እፍታ ይበቃዋል ይለናል። እና የእግዚአብሔርን ንግስና አሁንም እየጨመረ እየሳለልን አለ። ቁጥር 6 ጥሪ ያቀርባል ድጋሚ ኑ እናምልከው እንስገድለት። የመጀመሪያው ጥሪ ቁጥር 1 እና 2 ማርች ማድረግ ነው አይደለ? እየተራመድን ገብተን መዝሙር፣ ዝማሬ፣ ውዳሴ ማቅረብ ነው። ሁለተኛው ጥሪ ይህንን ከሳልኩላችሁ ዘንዳ የኛን እግዚአብሔር ታላቅነትና ብርታት ከሳልኩላችሁ ዘንዳ ምንድነው የሚገባው ይለናል? እናምልከው እንስገድለት። ይሄ በደንብ ክብደት አይሰጠውም። በዕብራይስጡ ግን ምንድነው የሚለው መሰላችሁ? በደንብ እንዲመጣላችሁ ላሳያችሁ። ኑ ይላችኋል። ከዛ እንደዚህ እናድርግ። በመሬት ላይ በደረታችሁ ተደፍታችሁ ተኙ። በዚህ እግዚአብሔር ፊት ምን ሌላ አቅም አላችሁ ይላል። ነገሩን እያከበደ ይመጣል። የዚህ እግዚአብሔር ንግስና ከባድ ንግስና ነው። እግዚአብሔር ፊት ስትቆሙ እንደ ነገሩ አትቁሙ ይላል። የህይወትን ዛፍ አውርተናል አይደለ? በህይወት ዛፍ ፊት ዘው ተብሎ አይገባም። ቅድስናን ይጠይቃል፣ እምነትን ይጠይቃል፣ መታዘዝን ይጠይቃል። ስለዚህ አሁን ምን ይላል? በቃ ለማምለክ ተደፉ ይላል። ተደፉ። ከዛ ተደፍታችሁ ስትጨርሱ ደግሞ በርከክ በሉ። መስገድ የሚለው ነው። በጉልበታችሁ ተንበርከኩ። በርከክ በሉና የምትናገሩትን ነገር ለመናገር ተዘጋጁ። ምክንያቱም በፈጣሪያችን በእግዚአብሔር ፊት መንበርከክ አለብን ይላል። መንበርከክ አለብን። የእግዚአብሔር ጌትነት ለኛ ለልጆቹ በመፍጠሩም ነው፣ እንደገና በማዳኑም ነው። አህዛብ አንድ ቀን የእግዚአብሔርን ንግስና እውቅና ይሰጡታል አይደለ? አህዛብ ከአብርሃም ልጆች ውጪ የሆኑት ማለትም እግዚአብሔር እንዳለ ያውቃሉ፣ ግን አሁን ጌታዬ ነው የማይሉት፣ አሁን አምላኬ ነው የማይሉት አንድ ቀን ወደው ሳይሆን ሳይወዱ በግዳቸው ጌትነቱን ይናገራሉ፣ ፈጣሪያቸው ስለሆነ። እኛ ግን የፈጠረን ብቻ ሳንሆን ያዳነንም ጭምር ነን። ማለትም ሁለቴ ነው ጌታችን የሆነው ይላል። ሁለቴ ጌትነቱ በእኛ ላይ ታውጇል። ስለዚህ እግዚአብሔርን ጌትነት ስናውጅ ተንበርክከን ነው የምናውጀው። ንግስናውም በፈጣሪነቱም በማዳኑም በእኛ ህይወት ላይ አግኝቷል። ስለዚህ ጌታ እግዚአብሔር ንጉሴ ነው ስንል ስለፈጠረኝም ነው ስላዳነኝም ነው። ከዛ ደግሞ ተመልሶ የሚመጣውም ፈራጅ የሆነ ንጉሴም ስለሆነ ነው። ስለዚህ እርሱ አምላካችን ነውና እኛም በእጁ ጥበቃ ስር ያለን በጎቹ የመሰማሪያውም ህዝብ ነን ይላል። ይሄ እረኛ ንጉስ የሚለው ይሄ ሁለትዮሽ የሆነ ሮልን የሚጫወተውን ንጉስ እየጠበቁ ነው። እረኛ ንጉስ ከዚህ ቀደም ያዩት በዳዊት ላይ ነው እና እንደ ዳዊት ያለ እረኛ ንጉስ ይፈልጋሉ። መልካም እረኛ የሆነ ንጉስ ህዝቡን ወደ እግዚአብሔር የሚመልስ፣ ህዝቡን ወደ ገነት የሚመልስ። ትቶት የወጣው ገነት አለ ይሄ ህዝብ። ስለዚህ ወደዛ ገነት ውስጥ ወደ ለመለመው መስክ ወደ እግዚአብሔር ቤት የሚያደርስ እረኛ ንጉስ። ይሄ እረኛ ንጉስ ማን ነው ሲሉ ቢያዩ ሰው ሁሉ ይጠቁማቸዋል እንጂ እዚህ ደረጃ ላይ ደረሰ አንድ እረኛ ንጉስ አጡ። ስለዚህ ምን ብለው ወሰኑ? አሁን ሲመለሱ ኢየሩሳሌም እኛ ያንተ በጎች፣ አንተ የኛ እረኛ። በድጋሚ ዳዊት አስተምሯቸዋል። ዳዊት ምን አላቸው? ለኔም ራሱ እግዚአብሔር እረኛዬ ነው፣ እኔ እንደረኛ እንዳታዩኝ ብሏቸዋል አይደለ? ስለዚህ አሁን ህዝቡ ያን የዳዊትን ጸሎት ይደግማል። እግዚአብሔር እረኛችን፣ እግዚአብሔር እረኛችን ይላል። እግዚአብሔር ብቻውን እረኛችን። ይሄ ቃል ይደገማል መዝሙር 100 ላይ እኛ የእግዚአብሔር በጎች፣ የማሰማሪያው በጎች፣ እርሱ እረኛችን ይላሉ። ሌሎችም የነቢያቱ መጽሐፍ ውስጥም ይደገማል። ስለዚህ አሁን እውቅና ይሰጣሉ። አንድ እረኛ አንድ ንጉስ አለን ይላሉ። ምክንያቱም አባቶቻቸው የዛሬ 70 ዓመት ያጠፉትን ጥፋት ያውቃሉ። ልክ ወደ ባቢሎን ከመጋዛቸው በፊት የመጨረሻው ጥፋት ምን ነበረ? ትንሽዬ አማልክት አምጥተው ይሄ እረኛችን ብለው ቤተ መቅደስ ውስጥ አስቀመጡት አይደለ? ያን ጥፋት መድገም አይፈልጉም። ሌላ እረኛ ሊሆን ሌላ ጌታ ሊሆን የሚችል ምንም ነገር የለም ብለው አሁን የእግዚአብሔር እረኝነት እውቅና ይሰጡታል። ስለዚህ ይቀጥላል እዛው ቁጥር 7 ዛሬ ድምጹን ብትሰሙ ይላል። ዛሬ ድምጹን ብትሰሙ። በግ ምንድነው የሚጠበቀው ከሱ? የእረኛውን ድምጽ መስማት፣ የእረኛውን ድምጽ ሰምቶ መከተል፣ እረኛ የቱ ጋር ነው ብሎ የእረኛውን ድምጽ በመጠባበቅ ውስጥ መኖር። የበግ ኳሊቲ እንግዲህ ይሄ ነው። የእረኛውን ድምጽ ለይቶ ማወቅ አለበት።
በተለይ መካከለኛው ምስራቅ ውስጥ የአፍሪካ እረኞች በእርግጥ እየጀለጡ ከጀርባ ነው እንትን የሚሉት፣ ግን በመካከለኛው ምስራቅ እረኛው ከፊት ይሄዳል፣ በጎቹ ድምፁን እየሰሙ ይከተላሉ። እረኛቸው ከፊት እነሱ ከኋላ። እሱ መልካም የሆነው መሰማሪያ መስክ አረንጓዴ ለምለም ቦታ ያሳያቸዋል። ስለዚህ ጥያቄ የላቸውም፣ የምግብ ጥያቄ። የጥማት ጥያቄም የለባቸውም። ጸጥ ያለ ውሃ ላይ ወራጅ ከሆነ አፍንጫቸው ሊገባ ይችላል፣ ፏፏቴ ከሆነ መጠጣት አይችሉም። በቃ ልከኛውን ውሃ ጋር ያደርሳቸዋል፣ ጥሩ የሚባለው ውሃ ጋር። ስለዚህ ይሄ ጥያቄ የለባቸውም። ግን ይላል ቁጥር 8 እናንተ በጎቼ አንድ ጊዜ በማሳ በመሪባ ድምፄን ሰምታችሁ የኔ የእረኛውን ድምፅ ሰምታችሁ ምን አረጋችሁ? በዛ በምድረ በዳ ልባችሁን አደነደናችሁት ይላል። ይሄ የበግ ኳሊቲ አይደለም። የበግ ማንነት ድምፄን ሰምቶ በቃ ልቡ መታዘዝ ነው ያለበት። እኔ በምላቸው መንገድ ነው መሄድ ያለባቸው ይላል። የማሳና የመሪባ ታሪክ ዘሁልቁ 20 ላይ አለ። ዘሁልቁ 14 እስከ 21 ድረስ በጣም የሚያሳዝን ታሪክ ነው። የጌታቸውን ድምፅ ሰምተው በሲና ተራራ ላይ በመብረቅ በነጎድጓድ በእሳት በጢስ ተገልጦላቸው ድምፁን ሰምተውት ማንነቱን አይተውት በእሳት አምድ ከዛ ደግሞ ቀን ደግሞ በደመና አምድ ተከትለውት ድምፁን ሰምተውት እረኛቸው ማን እንደሆነ አውቀው ከግብፅ ከጨለማው ቦታ ፈቷቸው ነፃ አውጥቷቸው ከዛ ምድረ በዳ ጋር ሲደርሱ ማሳና መሪባ የሚባል ቦታ ላይ ውሃችን የት አለ አሉት። በውሃ ጥም ልትገለን ነው እንዴ አንተ እረኛችን አሉት። ምን አይነት እረኛ ነህ? መሪባ የሚባለው በጣም ወሳኝ ጊዜ ነው። ነቢያቱ በጣም ደጋግመው ያነሱታል፣ እግዚአብሔርም ደጋግሞ ይወቅሳቸዋል። የመሪባ ጊዜ ትውልድ እንዳትሆኑ ይላቸዋል ሲያስጠነቅቃቸው። የመሪባ ማለት ራሱ ቃሉ ትርጉሙ ራሱ እሰጥ አገባ ነው። ሪብ እሰጥ አገባ ውስጥ የገቡበት፣ ማሳ ደግሞ ፈተኑት፣ ፈተና ማለት ነው። ስለዚህ ማሳና መሪባ ቦታ ላይ እግዚአብሔርን ማንነቱን ዳውት ውስጥ ከተቱት፣ ጥያቄ ምልክት አረጉበት። የእግዚአብሔር ማዕከላዊ ማንነቱ እረኛ ንጉስ ነው። ስለዚህ በዚህ ማንነቱ ላይ ጥያቄ ሲያነሱ ፈተኑት፣ ተፈታተኑት፣ እግዚአብሔርን ለፈተና አቀረቡት ይላል። እንዴ ሽንኩርታን ሶን ነው እንዴ ያወጣህን አሉት። የለመለመ መስክ አይቶላቸው እነሱ ስለ ሽንኩርት አወሩ። ጸጥ ያለ ውሃ አይቶላቸው ለዘላለም ተዘልለው የሚቀመጡበትን ማርና ወተት የምታፈስ ምድር አይቶላቸው እነሱ ግን ተፈታተኑት። በምድረ በዳ ላይ አንድ ጽዋ ውሃ ካልሰጠህን ብለው የማይነገር ቃል እግዚአብሔር ላይ ተናገሩ። ስለዚህ ድምፄን እየሰማችሁ እናንተ ትውልዶች ይላቸዋል፣ ልባችሁን አደነደናችሁ ያን ቀን እና ይህን ቀን ብዙ ጊዜ ያነሳዋል። ይህን ጥቅስ ደግሞ የዕብራውያን ጸሐፊ 3 ጊዜ ነው የተጠቀመበት። 3 ጊዜ ዕብራውያኑ የእግዚአብሔርን አሰራር ያውቃሉ፣ የእግዚአብሔርን ካራክተር ባህሪውን ያውቃሉ። እና እነዚህ ዕብራውያን የእግዚአብሔርን አሰራር እያወቁ እግዚአብሔር የሚመጣበት የሚሄድበትን መንገድ እያወቁ ምን ያደርጋሉ? እግዚአብሔር ላይ ልባቸውን ያደነድራሉ። ድምፁን ሰምተው ልባቸውን አደነደኑ። ስለዚህ ዕብራውያን 3 ቁጥር 7 ቁጥር 15 4 ቁጥር 7 3 ጊዜ ይሄን ጥቅስ ይጠቅስልናል። ዕብራውያን 3 ቁጥር 7 15 ከዛ ደግሞ ዕብራውያን 4 7 ዕብራውያን 3 ቁጥር 7 እስከ 11 ላንብብላችሁ። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታደንድኑ። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረግኩትንም ሁሉ ለ40 ዓመት አዩ። በዚያም ትውልድ ላይ የተቆጣሁት ለዚህ ነበር። እንዲህም አልሁ፣ ልባቸው ሁልጊዜ ይስታል፣ መንገዴንም አላወቁም። ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ረፍቴ ከቶ አይገቡም። ወደ አዘጋጀውላቸው በረፍት ውሃ ዘንድ ትመራኛለህ ወደሚለው ረፍት አይገቡም አልኳቸው ይላል። ስለዚህ የዕብራውያን ጸሐፊ ይህን ቃል ማን ነው የሚለው ይለናል? መንፈስ ቅዱስ እንደሚል ይለናል። መዝሙረኛው እንደሚል አይልም፣ በጭራሽ አይለንም። መዝሙረኛው ነው የጻፈው። ሌሎቹ ቦታዎች ላይ መዝሙረኛው እንደሚል፣ አንዱ ቦታ ላይ በዳዊት መጽሐፍ ውስጥ እንደሚል ይለናል። ስለዚህ ዛሬ ድምፁን መስማት ማለት መንፈስ ቅዱስ እያስታወሳቸው ያለው ልክ የእግዚአብሔርን የእረኛችሁን ድምፅ ስትሰሙ ማንነቱን ልታውቁ ይገባል። እግዚአብሔር ሩሩ፣ እግዚአብሔር ቸር፣
ከእግዚአብሔር ውጪ ሌላ አቅራቦት ከሌላ አይመጣም የሚለውን ልትገነዘቡ ይፈልጋል። እግዚአብሔር በማንነቱ ሊታወቅ ይፈልጋል። ቁጥር 9 ስራዬን ቢያዩም አባቶቻችሁ በዚያ ፈተኑኝ ተፈታተኑኝም። ያን ትውልድ 40 ዓመት ሙሉ ተቆጣሁት። እኔም ልቡ የሸፈተ ሕዝብ ነው፣ መንገዴንም አላወቀም አልሁ። ስለዚህ ፈጽሞ ወደ ረፍቴ አይገቡም ብዬ በቁጣዬ ማልሁ ይላል። እግዚአብሔር ተቆጥቶ ዘሁልቁ 20 ላይ ለ40 ዓመት ወንደር ያደረገውን የዞረውን የተሽከረከረውን ትውልድ ከነዓንን እንዳይወርስ አደረገ። አስባችሁታል? ከግብፅ ነፃ ወጥቶ የወጣ ሕዝብ ነው። እንግዲህ ከግብፅ ባርነት በቃ የሆነ ምድር ወርሳለሁ ብሎ የወጣ ሕዝብ ነው። ግን ይሄ ማጉረምረማቸው ሆነ ብለው ልባቸውን አደንድነው ቆዩበት በልበ ድንዳኔ ውስጥ። እንደማን ነው የቆዩት? ልክ እንደ ፈርዖን ነው የቆዩት። ፈርዖን ትዝ ይላችኋል? በልበ ድንዳኔ ውስጥ ቆየ ይለናል። 10ቱም መቅሰፍቶች ሲመጡ የኛ ትርጉም ጥሩ ትርጉም አይደለም። እግዚአብሔር ልቡን አደነደነው ነው የሚሉት አይደለ? እንደዛ አይልም ቃሉ። ፈርዖን ነው ራሱ ልቡን ያደነደነው። በተለይ አንደኛው ወደ ደም ሲለወጥ የፈርዖን ልብ ጠነከረ ይላል ዘጸአት 7:22። ጓጉንቸሮች ሲመጡ 8:15 ላይ እንደገና ደግሞ ሌላ በሽታ ሲመጣ 8:19 ላይ የራሱን ልብ አደነደነ እያለ ይመጣና አንዱ ክፍል ላይ እግዚአብሔር ለልቡ ድንዳኔ አሳልፎ ሰጠው ይላል። በቃ ምርጫው ይሄ ከሆነ እሰጠዋለሁ፣ በቃ ቶሎ ማፍጠን ስላለብን ይህን ጉዳይ ለዚህ አሳልፌ እሰጠዋለሁ ይላል። እግዚአብሔር በሰው ምርጫ ላይ እንደዚህ አይነት ጣልቃ አይገባም። ሰው ልቡ የወደደውን ላድርግ ካለ፣ ሳኦል ይሾም ካለ ይሾማል። ይሄን ዛፍ ነው የምበላው ካለ ቀንጥሰ ብላ። ሰው በምርጫው ላይ ሉዓላዊ ነው። ከባድ ነው ይሄን ስናገር። መሲሁን በተመለከተ የመሲሁን መስመር በተመለከተ መሲሁን እንዲወለድ ካለው ዓላማ በተመለከተ ግን የሰውን ዓላማ ዞር አድርጎ ሲሰራ ታያላችሁ። የመሲሁ መስመር መቆሸሽ የለበትም። ስለዚህ ያን መስመር እየጠበቀ ሲሄድ ታያላችሁ። በሰው ድነት ጉዳይ ላይ ግን ሰው ሉዓላዊ ነው፣ እግዚአብሔር አይደለም። ከባድ ነው አይደለ? ለዛ ነው ሮሜ 1 ላይ ጳውሎስ ይህን ቃል ሲያስተካክልልን ለማይረባ አእምሮ አሳልፎ ይሰጣቸዋል ይላል። ምርጫችሁ ከሆነ ያ መንገድ በቃ ውሰዱት ብሎ ይተዋቸዋል። ከእግዚአብሔር ቴሪቶሪ ውጪ ያደርጋቸዋል። ያኔ ጥፋት መጥቶ በቃ የሚወስደው ነገር ይወስዳቸዋል ይላል። ለዛ ነው የገሃነም ጥያቄ ሲነሳ ይሄም ጥያቄ ይነሳል። ገሃነም እግዚአብሔር ለሰው ልጆች አልፈጠረም አይደለ? ለሰው ልጆች አልፈጠረም። የፈጠረው ለወደቁት ትንንሽ አማልክቶች ነው። ያ ቦታ የነሱ ነው። ግን እነዚህን አማልክቶች ተከትለው ልባቸውን አደንድ ነው የሚቀጥሉት። ያው እነሱ የሚሄዱበት ቦታ ይሄዳሉ ማለት ነው። ስለዚህ እግዚአብሔር የሰውን ልብ አያደነድንም። ሰው ነው የራሱን ልብ የሚያደነድነው። ኮንቲኒዩስሊ ዊሊንግሊ ኢንቴንሽናሊ በማወቅ ደጋግሞ በፈቃዱ ልቡን የሚያደነድን ኃጢአተኛ ካለ ታልፎ ይሰጣል። ለራሱ አይምሮ ለማይረባው ነገር ለሞኝነት ይላል መዝሙረኛው፣ ለሞኝነት ታልፎ ይሰጣሉ ይላል። እግዚአብሔር ሲፈርድ ሰውን ለራሱ ነው አሳልፎ የሚሰጠው። ስለዚህ የእግዚአብሔርን ፍርድ ፍሩ ይላቸዋል። ወደ ረፍቱ ብትገቡ ይሻላቸዋል። እግዚአብሔር ወደ ረፍቴ እንዳይገቡ ምያለው ያለበት ጊዜ አለና ሆነ ብለው በኃጢአታቸው ስለቀጠሉ፣ ሆነ ብለው በድንዳኔ ስለቀጠሉ ይለናል። ምን አይነት ነገር ነው ያደረጉት? የእግዚአብሔርን እረኛ ንጉስነት አልተቀበሉም። እረኛ ንጉስ ብለው በላያቸው ላይ አልሾሙትም። በቃላቸው ሾመውታል። ኢየሱስ ጌታ ነው እንደሚባለው በቃላቸው ይሉታል። ጌታ እኔ አላቃችሁም ግን ይላቸዋል። አላቃችሁም፣ ከቶ አላቃችሁም። የአባቴ ብሩካን የሚላቸው አሉ። እነዚህ ደግሞ አላቃችሁም የሚባሉ አሉ፣ ወደ ረፍቱ የማይገቡ አሉ። ስለዚህ እግዚአብሔር ንግስና ሲሪየስሊ ውሰዱት ይላል። ሲሪየስሊ የምትኖሩት ነው፣ በተግባር የምትኖሩት ነው፣ የሚፈታ ነው፣ የሚመነዘር ነው እያለ የዕብራውያኑም ጸሐፊ ይህንን 3 እየጠቀሰ ይነግራቸዋል። በተግባር አሳዩት ንግስናው፣ በንግግር ብቻ አይደለም ይለናል። ትንሽ አስደንጋጭ ነው። ወደ መዝሙር 96 እንለፍ። መዝሙር 96 ለእግዚአብሔር አዲስ ዝማሬ ዘምሩ፣ ምድር ሁሉ ለእግዚአብሔር ዘምሩ። ለእግዚአብሔር ዘምሩ፣ ስሙንም ባርኩ፣ ማዳኑንም ነጋ ጠባ አውሩ።
ክብሩን በሕዝቦች መካከል ድንቅ ስራውንም በሰዎች ሁሉ ፊት ተናገሩ። እግዚአብሔር ታላቅ ነውና ውዳሴም የሚገባው ነው። ከአማልክትም ሁሉ በላይ ሊፈራ ይገባዋል። የሕዝብ አማልክት ሁሉ ጣዖታት ናቸው፣ እግዚአብሔር ግን ሰማያትን ሰራ። ክብርና ግርማ በፊቱ ናቸው፣ ብርታትና ውበትም በመቅደሱ ውስጥ አሉ። የሕዝቦች ወገኖች ሆይ ለእግዚአብሔር ስጡ፣ ክብርንና ብርታትን ለእግዚአብሔር ስጡ። ለስሙ የሚገባ ክብርን ለእግዚአብሔር ስጡ። ቁርባንን ይዛችሁ ወደ አደባባዩ ግቡ፣ በተቀደሰ ውበት ለእግዚአብሔር ስገዱ። ምድር ሁሉ በፊቱ ተንቀጥቀጡ፣ በሕዝቦች መካከል እግዚአብሔር ነገሰ በሉ። ዓለም በጽኑ ተመስርታለች አትናወጥም። እርሱ ለሕዝቦች በእኩልነት ይፈርዳል። ሰማያት ደስ ይበላቸው፣ ምድርም ሐሴት ታድርግ። ባህርና በውስጧ ያለው ሁሉ ያስተጋባ፣ መስኩና በላዩ ያለው ሁሉ ይፈንጥዝ። ያን ጊዜ የዱር ዛፎች ሁሉ በደስታ ይዘምራሉ፣ እርሱ ይመጣልና በእግዚአብሔር ፊት ይዘምራሉ። በምድር ላይ ሊፈርድ ይመጣል፣ በዓለም ላይ በጽድቅ በሕዝቦችም ላይ በእውነት ይበይናል። አሜን። 96ም ይቀጥላል። የአምልኮ ጥሪ ያቀርባል። ከላይ አዲሱ መደበኛ ትርጉም ከያዛችሁ አንደኛ ዜና 16 ተጓዳኝ ምንባብ ነው ይለናል። አንደኛ ዜና 16 ላይ ደግሞ የምናገኘው ዳዊት የቃል ኪዳኑን ታቦት ወደ ጽዮን ሲያስመልስ ያለው ነው። ይሄ ታሪክና ይሄ ዝማሬ የተያያዙ ናቸው ይለናል። የእግዚአብሔር ሀልዎት በቃል ኪዳን ታቦቱ ላይ ተቀምጦ ወደ ከተማይቱ ሲገባ ከተማይቱ ላይ እግዚአብሔር ነገሰ ብሎ ዳዊት አዘምሯቸዋል። ደስ አይልም? ይሄ ታሪክ እግዚአብሔር ነገሰ፣ ሀልዎቱ መጣልን፣ ኢየሩሳሌምን ኢየሩሳሌም የሚያደርገው፣ ጽዮንን ጽዮን የሚያደርገው፣ ገነትን ገነት የሚያደርገው የእግዚአብሔር መገኘት በሙላት መጣ። ስለዚህ ምን እናርግ? እንጨፍር፣ እንዘምር፣ እናሸብሽብ ብሎ ዳዊት አምልኮ ሲመራ እናየዋለን። ዳዊት አምልኮ ይመራል። ስለዚህ ያንኑ ነው የሚደግምልን። አንደኛ ዜና 16 ከቁጥር 7 እስከ መጨረሻው ድረስ ያለው እስከ 33 ያለው በሙሉ ይሄንን ምዕራፍ ነው የሚደግምልን። ስለዚህ ይሄን ምዕራፍ እዚህ ጋር አርታዩ ለምን አስቀመጠልን? አርታዩ አሁንም የሚጠብቀው በሙሉ ሀልዎቱ በሙሉ መገኘቱ ወደ ከተማይቱ የሚመለስ ንጉስ አለ እያለን ነው። ይሄ ንጉስ ደግሞ እግዚአብሔር ነው። ለዚህ እግዚአብሔር ነው ምን ዘምረው። እኛም ወደ ከተማይቱ እንሄዳለን፣ እግዚአብሔርም አብሮን ይመጣል። በዛች ከተማ ውስጥ እየፈረደ እየበየነ በዙፋኑ ላይ ለዘላለም ተቀምጦ ነግሶ ይኖራል እያለ ይጀምራል። ታዲያ ለዚህ አምላክ ምንድነው የምታቀርቡት ይላል። አዲስ ዝማሬ አቅርቡ። ምድር ሁሉ ለእግዚአብሔር ዘምሩ። አዎ ጽዮን ነው መቀመጫው፣ ግን የጽዮን አምላክ ብቻ አይደለም። በጽዮን ላይ ተገድቦ የሚኖር አምላክ ብቻ አይደለም። እንዳልነው ነው ዓለም አቀፋዊ አጽናፈ ዓለማዊ ንጉስ ነው። ስለዚህ ለዚህ እግዚአብሔር ዘምሩ፣ በምድር ሁሉ ላይ ለእግዚአብሔር ዘምሩ ይላል። ቁጥር 2 ለእግዚአብሔር ዘምሩ ይደግመዋል፣ ስሙንም ባርኩ። ይሄ ስም ምንድን ነው? ምን አለው ስሙ ውስጥ? ስሙን ሲጠራ አንድ ሰው ምን መጠበቅ ይችላል? መዳን። ይሄ ስም መባረክ አለበት። ድነት ያለው ስም ነው። ስሙን ተከትሎ ሁሌም ድነት አለ። በስሙ ውስጥ የድነትን አቅም በሙሉ ሰጥቷቸዋል። ስሙን ሲሰጣቸው ድነትን እንዲለማመዱ ድነትን እንዲቀምሱ ብሎ ነው። ስለዚህ ቁጥር 2 ስሙንም ባርኩ፣ ማዳኑንም ነጋ ጠባ አውሩ። አያችሁ፣ ከስሙ ጋር ማዳኑ ይወራል። ስሙን ካነሳችሁ ዘንዳ ማዳኑንም ማውራት አለባችሁ። በስሙ ውስጥ ያገኛችሁትን ድነት አውሩት። በዝማሬያችሁ ውስጥ ግለጹት፣ አውሩት። ቀኑን ሙሉ አውሩት። ሊሰለቻችሁ አይገባም። የተደረገላችሁ ድነት ሊወራ ሊዘመር ይገባል ይላል። ቁጥር 3 ክብሩን በሕዝቦች መካከል ድንቅ ስራውንም በሰዎች ሁሉ ፊት ተናገሩ። ይሄ ክቡር የሆነው ንጉሳችንን ለሁሉም ሕዝብ መናገር አለብን። በሕዝቦች መካከል መነገር አለበት። ከዛ የሚቀጥለው መስመር ድንቅ ስራውንም ይለናል። ስለዚህ ድንቅ ስራውን ሲለን ፓኬጁን ያቀርብልናል። መዝሙራት ውስጥ ሁል ጊዜ ድንቅ ስራው ኦልሞስት በየሌላው ቻፕተር ውስጥ ታገኙታል። አንድ ቻፕተር ሲዘሉ ድንቅ ስራ ሚል ታገኛላችሁ። ድንቅ ስራ ማአት ጊዜ ተጠቅሷል፣ ብዙ ጊዜ። ስለዚህ እግዚአብሔርን ድንቅ ስራ ቀስ ብላችሁ አሰላስሉና ለመዝሙር ግብአት ይሆናችኋል። ድንቅ ስራውን ስታሰላስሉ ፍጥረቱን አስቡ። እግዚአብሔር በፍጥረቱ የሰራውን ፍጥረት እናንተ ልብ ላይ ሰርቶታል። እግዚአብሔር ለዘጻቱ ያደረገው ማዳን ለእናንተም አድርጎታል።
እግዚአብሔር ጠላቶቻቸው ላይ የፈረደውን ብይን ለእናንተም ያደርገዋል። እነዚህ ሶስቱን ካሰባችሁት አዲስ ዝማሬ ይፈልቅላችኋል፣ ትዘምሩለታላችሁ፣ ታወድሱታላችሁ ይላቸዋል። ይሄ አዲስ ዝማሬ የሚለው ባለራዕዩ ዮሐንስ በደም ተረድቶታል። ራእይ 5 ላይ ምን ይላል? መጽሐፉና በጉን እያስተዋወቀን አለና ልክ በጉን ሲያየው የታረደ በግ ነው እና ሊያድነው መታረዱ ሲመለከት ጊዜ ምን ይላል? አዲስ ዝማሬን ይዘምራሉ። እዛ ቦታ ላይ የታረደውን በግ ያዩት። የታረደው በግ እረኛም ነው፣ እንደገና ታርዷልም፣ እንደገና ይነግሳልም። ይህን ሲመለከቱ አዲስ ዝማሬ አፋቸውን ሊዘምር ይከፍታሉ ይላል። አዲስ ዝማሬ ታርደሃልና በደምም ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ ሰዎችን ለእግዚአብሔር ዋጅተሃል የሚል ዝማሬ። ለአምላካችን መንግስትና ካህናት አድርጋቸዋልና እነርሱም በምድር ላይ ይነግሳሉ የሚል አዲስ ዝማሬ ይዘምራሉ ይለናል። ስለዚህ መዝሙረኛው 96 ላይ አዲስ ዝማሬ ይገባዋል ይለናል። ስለ ማዳኑ የሚናገር ዝማሬ፣ ስሙን የሚባርክ ዝማሬ፣ ድንቅ ስራውን የሚናገር ዝማሬ። ቁጥር 4 እግዚአብሔር ታላቅ ነውና ውዳሴም የሚገባው ነው፣ ከአማልክትም ሁሉ በላይ ሊፈራ ይገባዋል ይለናል። እነዚህን አማልክት በቃ አሁን ጉዳቸው ፈላ አይደለ? በፊት ትንሽ ትንሽ ነበረ የሚሰጠን የነበረው። ከ91 በኋላ ግን ጦርነት እነሱ ላይ ከፍቷል። ይሄ እግዚአብሔር ንግስናው ለእናንተም እየመጣላችሁ ነው። በአማልክት መካከል ቆሙ ይፈርዳል። አማልክትነን ዘላለም በቃ በመናፍስት ዓለም እንኖራለን ዘላለም። ምክንያቱም የመናፍስት ኤሰንስ አላቸው። ዘላለም እንኖራለን እያሰቃየን እየጨቆንን በጨለማው ዓለም እየነገስ እንኖራለን ሲሉ እንደ ሰው ትሞታላችሁ ይላቸዋል። እንደ ስጋ ለባሽ 82 ላይ የጀመረ ጦርነት አሁንም የቀጠለ ነው። ስለዚህ አማልክት ሁሉ በላይ ሊፈራ ይገባዋል። ማን እንደሚመጣላቸው ካወቁ ይፈሩታል። ለዛ ነው ጌታችን ኢየሱስ ክርስቶስ አንዳንድ ቦታ ላይ ሊያገለግል ሲቆም ልታሰቃየን መጣ ይሉታል። ትዝ ካላችሁ አይደል? አሁን ነው እንዴ ደረሰ እንዴ ይሉታል። ይመጣላችኋል ጊዜ ይላችኋል። አለ የተወሰነ ጊዜ አለ ይላችኋል። ስለዚህ ይፈሩታል። ይህን እግዚአብሔርን ይፈሩታል። ሊፈራም ይገባዋል። የሚመጣባቸውን ፍርድ ያውቁታል። ጊዜያቸው የተወሰነ አጭር እንደሆነ ያውቁታል። ለዛ ነው አሁን በቃ የሆነ ነገር ያደርጋሉ አይደለም? የሚያስፈራራ በቃ እነሱ የገዙና በቃ እነሱ ብቻ ያሉ ይመስል አጭር ነው ጊዜያችሁ ይላቸዋል። ቁጥር 5 የሕዝብ አማልክት ሁሉ ጣዖታት ናቸው፣ የኛ እግዚአብሔር ግን ሰማያትን ሰራ። ሕዝቡ የሚያመልኳቸው ጣዖታት ውስጣቸው ይሄ መናፍስት ይገባበታል። የነዚህ አማልክት መናፍስት ይገባበታል እና በድሮ ትርጉም ትክክለኛ ትርጉም ይሰጠናል። የአሕዛብ አማልክት ሁሉ አጋንንቶች ናቸው ይለናል። የግሪኩን ተከትሎ አጋንንት ናቸው። እነዚህ ትንንሽ አማልክቶች አቅም የላቸውም። የተወሰነ ቦታ ላይ ነው አቅም ያላቸው። የሆነ ሰው ስልጣን ይሰጣቸዋል። ጣዖት ይሰራና ልክ ያ ጣዖት የሚቀመጥበት ቦታ ላይ ክልላዊ የሆነ ስልጣን ይለማመዳሉ። ክልላዊ የሆነ ስልጣን በክልል ተገድበው፣ ምክንያቱም ሰው ነዋ ያን ስልጣን ይሰጣቸው። ለዛ ነው ጌታችን ኢየሱስ ክርስቶስን ሲፈትነው ተራራ ላይ ያወጣውና የምድር ነገስታት መንግስታት በሙሉ በቅጽበት አሳየ ይላል። የተሰጠው መንግስት አለ፣ ሰዎች አሳልፎ የሰጡት መንግስት አለ ለጠላት። ለዛ ያሳየውና ለኔ ከሰገድክ እሰጥሃለሁ ይለዋል። ንግስናውን ለመውረስ ስለሚፈልግ። ግን ይሄ አማልክት በሙሉ ጣዖታት ናቸው። ያላቸው አቅም እስከ ተሰጣቸው ድረስ ብቻ ነው ይላል። የኛ እግዚአብሔር ግን ሰማያትን ሁሉ የሰራ ነው ይላል። የሚታየውንም ሰማይ ሰርቷል፣ እነሱ የሚኖሩበትንም ዓለም ሰርቷል ይለናል። ሰማያት የሚናገረው ስለዛኛው ነው አይደለ? ስለ እግዚአብሔር መንግስት፣ የማይታይ ዓለም ውስጥ ያለውን መንግስት ይነግረናል። ስለዚህ ያመጹ ትንንሽ አማልክቶች አሉ። በእነሱ ላይ ሊፈራ ይገባዋል። እነሱንም የሰራ እነሱንም ደግሞ አንድ ቀን ለፍርድ የሚያቀርባቸው የኛ አምላክ ነው ይላል። ቁጥር 6 ክብርና ግርማ በፊቱ ናቸው፣ ብርታትና ውበትን በመቅደሱ ውስጥ አሉ። የኛ እግዚአብሔር ግርማ ሞገሱ ራሱ የሚያስፈራ ግርማ ሞገስ፣ ውበት፣ ብርታት በመቅደሱ ውስጥ ያለ አምላክ ነው። በመቅደሱ ውስጥ ሆኖ የሚነግስ ነው። መቅደሱ ነው መቀመጫው፣ ዙፋኑ፣ ሀልዎቱ ያለበት ስፍራ ይላሉ። የሕዝቦች ወገኖች ሆይ ለእግዚአብሔር ስጡ፣
ሌላ ጥሪ ይጀምራል ከ7 እስከ 10 ለእግዚአብሔር ስጡ፣ ክብርንና ብርታትን ለእግዚአብሔር ስጡ፣ ለስሙ የሚገባ ክብርን ለእግዚአብሔር ስጡ፣ ቁርባንን ይዛችሁ ወደ አደባባዩ ግቡ፣ በተቀደሰ ውበት ለእግዚአብሔር ስገዱ፣ ምድር ሁሉ በፊቱ ተንቀጥቀጡ፣ በሕዝቦች መካከል እግዚአብሔር ነገሰ በሉ፣ ዓለም በጽኑ ተመስርታለች አትናወጥም፣ እርሱ ለሕዝቦች በእኩልነት ይፈርዳል ይላል። አሁን ጥሪው የሚቀርበው ለአሕዛብ ወገኖች ነው። ለአሕዛብ ወገኖች የአብርሃም ልጆች ኦሬዲ እግዚአብሔርን ለማምለክ ይደፋሉ አይደለ? ይደፋሉ፣ ይንበረከካሉ። አሁን ደግሞ እግዚአብሔርን ንግስናውን ያልተቀበሉ አሕዛብ የሚባሉ ከአብርሃም ወገን ያልሆኑ ለእግዚአብሔር ስጡ እንዳልኩት ነው ይላቸዋል። አማልክቶች ሌላ ቦታ ላይ ያሉ አማልክቶች አጋንንት ስለሆኑ አሁን እናንተ መሰጠትና መስጠት ያለባችሁ ለእግዚአብሔር ነው ይላቸዋል። ለእግዚአብሔር ስጡ፣ ለእግዚአብሔር ተሰጡ። ክብርን ብታመጡ ለእግዚአብሔር አምጡ እንጂ ለአጋንንት አታምጡ። ብርታትን፣ ሞገስን፣ አምልኮን ስታምጡ ለእግዚአብሔር አምጡ። አሊጀንሳችሁን ቀይሩት። በቃ ካሁን በኋላ ጌትነቱን ማውጀው የኔ እግዚአብሔር ነው ብላችሁ በእግዚአብሔር ላይ ጌትነቱን አውጁ። ለስሙ የሚገባ ክብርን ለእግዚአብሔር ስጡ ይላቸዋል። ለእግዚአብሔር ስም የሚገባ ክብር አለ ማለት ነው። አይሁድ የእግዚአብሔርን ስም በጣም ነው የሚያከብሩት የሚፈሩትም። የእግዚአብሔር ስም ራሱ አይጠራም አይደለም። አንዳንድ ቦታ ላይ 4 ፊደሎች ይሰጡታል፣ አናባቢ የሌለው ፊደል ይህውህ። አንዳንዴ በተለምዶ ያህዌ ስለምንለው ግን አናባቢ ራሱ አልሰጡትም። ምክንያቱም መጥራት ይፈራሉ። የእግዚአብሔር ስም ለድነትም ለፍርድም በጣም አቅም ያለው ስለሆነ ያልተገባው ሰው ከጠራው ይቀሰፋል ብለው ስለሚያምኑ ከነ ኃጢአት ማንነታቸው ከጠሩት እንደሚቀሰፉ ስለሚያስቡ፣ ስለዚህ ይሄ ስም የሚገባውን ክብር ስጡት ይሏቸዋል። በዚህ ስም ውስጥ ያለው የታጨቀው ኃይል ቢገባችሁ ክብርን ትሰጣላችሁ። ይሄ ስም ውስጥ ያለው የእግዚአብሔር መገኘት ስለሆነ በስሙ ውስጥ የእግዚአብሔር መገኘት አለ፣ በመገኘት ውስጥ ድነት አለ። ለዚህ ስም ቁርባን ይዛችሁ ነው፣ ስጦታ ይዛችሁ ነው፣ አምልኮ ይዛችሁ ነው። ንጉስ ፊት ባዶ እጅ አይቀረብም ይላቸዋል። ንጉስ ፊት ባዶ እጃችሁን እንዳትገኙ፣ ስለዚህ ወደ አደባባዩ ግቡ ይላል። በተቀደሰ ውበት ለእግዚአብሔር ስገዱ፣ ምድር ሁሉ በፊቱ ተንቀጥቀጡ ይላል። የተቀደሰ ውበት አለ። በተቀደሰ ውበት ለእግዚአብሔር ስገዱ። የእግዚአብሔር ቅዱስ የሆነ ውበት አለ። ከላይ እንደነገረን ቁጥር 6 ላይ ብርታትና ውበት በመቅደስ ውስጥ አሉ ብሎን የለም። ስለዚህ በተቀደሰ ውበት በፊቱ ተንቀጥቀጡ ይላል። የእግዚአብሔር ውበት ግርማ ሞገስ ቅድስና የተሞላ ነው ይላል። በእርሱ ፊት የሚቀርብም በዚሁ መንፈስ መሆን አለበት። በቅድስና በትክክለኝነት መቅረብ አለበት። ከዛ አሁንም ለአሕዛብ ወንጌል ሲሰብክ እግዚአብሔር ነገሰ በሉ ይላቸዋል። የእግዚአብሔርን ንጉስነት በላያችሁ ላይ አውጁ። አሁን በውዴታ አውጁ። አንድ ቀን በግዴታ የምታውጁበት ቀን ይመጣል፣ ግን አሁን በውዴታ አውጁ። የተደረገላችሁን በማሰብ የእግዚአብሔርን ድንቅ ስራ በማሰብ የስሙን ኃያልነት ታላቅነት በማሰብ እግዚአብሔር ነገሰ በሉ ይላቸዋል። ዓለም በጽኑ ተመስርታለች አትናወጥም፣ እርሱ ለሕዝቦች በእኩልነት ይፈርዳል። እስከ ዛሬ ድረስ ያዩአቸው ነገስታት በእኩልነት አይፈርዱም። ይሄ ፍትህ፣ እኩልነት፣ ጽድቅ፣ እውነት፣ ሌላም ባህሪያቶች አሉት። የእግዚአብሔር ፈራጅነት። በእነዚህ የሚፈርዱ ነገስታቶች ብዙ አላዩ። ትንሽ በዳዊት ትንሽ በሰለሞን አይተዋል። ሰለሞን እንደውም የሰላም አለቃ ሁሉ ብለውታል። ምክንያቱም በሱ ጊዜ ሰላም ሰፍኖ ነበረ። ግን እነዚህ ምድራዊ ነገስታት በሙሉ እንደ እግዚአብሔር ሆነው ለህዝብ በእኩልነት ሲፈርዱ አይታዩም እስከ ዛሬም ድረስ አይደለ? ስለዚህ ለዛ ነው የእግዚአብሔር መንግስት ትምጣ ብለን መጸለይ ያለብን። የእግዚአብሔር መንግስት ፍትህ፣ እኩልነት፣ እውነት፣ ጽድቅ ያለበት መንግስት ስለሆነ ለዛ እግዚአብሔር የሚያነግስልን ንጉስ እነዚህን በሙሉ ነገሮች ይተገብርልናል ብለን የምንጠብቀው መንግስት ነው። የሚያዋጣው ንጉሳችሁ በቅንነት የሚፈርድ በእኩልነት የሚፈርድ ራሱ እግዚአብሔር ቢሆን ይሻላል ይላል። ወደ መደምደሚያው ደረሰን። ሰማያት ደስ ይበላቸው፣ ምድርም ሐሴት ታድርግ፣ ባህርና በውስጧ ያለው ሁሉ ያስተጋባ፣ መስኩና በላዩ ያለው ሁሉ ይፈንጥዝ። ያን ጊዜ የዱር ዛፎች ሁሉ በደስታ ይዘምራሉ። እርሱ ይመጣልና በእግዚአብሔር ፊት ይዘምራሉ። በምድር ላይ ሊፈርድ ይመጣል፣ በዓለም ላይ በጽድቅ
በሕዝቦችም ላይ በእውነት ይበይናል። አሁን ይሄ የምትጠሙት የምትናፍቁት ንጉስ ሊመጣ ነው። ስለዚህ አሁን ሊመጣ ባለበት ሂደት ሰማያት ደስ ብሏቸው ያጨበጭባሉ፣ ምድርም ሐሴት ታደርጋለች፣ ባህርና በውስጡ ያለው ሁሉ ይህን ዜና ያስተጋባል ይላል። በአካላዊው የምናስበው በመንፈሳዊው የምናስበው ይህንን እውነት፣ ምክንያቱም ብዙ ሌየሮች ስላሉት ትርጉም ይሰጠናል። ሰማያት ጌታችን ኢየሱስ ክርስቶስ ሲወለድ በፈንጠዝያ አይደለም መላእክቱ መጥተው ሲያውጁት ይህን ዜና በቃ የሰማይ ሰራዊት ሁሉ መጥተው ዘመሩ ይላል። እና የሚዘምሩት ለትንሽ ለምስኪኖቹ ለእረኞች የመጣውም ዜና ለምስኪኖች፣ ማህበረሰቡ ለገፋቸው፣ እኩልነት ምናምን እነሱ ጋር የለም። እኩልነትን ለማያቅ ለድሃው፣ ለምስኪኑ፣ ለተገፋው ለነሱ ይሄ መልካም ዜና ነው። ሰማያት አብሮ ከነሱ ጋር ይዘምራል ይሄን ዜና ሲናገር። ከዛ ምድርም ሐሴት ታድርግ ለሰው ልጆች በሙሉ። ይሄ በእውነት የደስታ ዜና ነው። በቃ ትክክለኛ ንጉስ መጣ፣ ትክክለኛ ጋቨርንመንት ሊመሰርት ነው። ትክክለኛ በቃ ይሄ ትክክለኛ መንግስት ማንም ማይናፍቃለ። የሰው ሁሉ ልብ ይናፍቃል አይደለ? አንዳንዱ በተጣመመ መንገድ ይናፍቃል፣ አንዳንዱ በትክክለኛ መንገድ ይናፍቃል። የሰው ሁሉ ልብ የሚናፍቀው ነው። ከዛ ባህርና በውስጡ ያሉ ይለናል። ይሄም መንፈሳዊ ትርጉም አለው። በጥልቅ ውስጥ ያሉ ኃይላት በሙሉ ያስተጋባሉ። በቃ ጊዜያችን አለቀ ይላሉ። ጊዜያችን አለቀ፣ የተገደበልን እንድንነግስበት የተሰጠን ያ መንግስት አሁን ከእጃችን ሊወሰድ ነው ብለው ያስተጋቡታል። የፍርድ ቀን ነው ለነሱ አይደለ? ያስተጋቡታል። ወይኔ ጉዳችን ንጉሱ መጣ ይላሉ። ያስተጋቡታል፣ ይቀባበሉታል። መስኩና በላዩ ያለው ሁሉ ይፈንጥስ። በመስክ ላይ ያለው የእግዚአብሔርን ማሰማራት የተቀበለው መስክ የሚለው ቋንቋ አይደለ? ለበጎች የተሰጠው መስክ ነው። በዛ ላይ የተሰማሩት የእግዚአብሔር ልጆች የአብርሃምን ቤተሰብ በእምነት የተቀላቀሉ ንጉሱን በላያቸው ላይ የሾሙ እነሱ ይፈንጥዙ ይላል። ይፈንጥዙ፣ በቃ ደስ ብሏቸው ይደንሱ፣ በደስታ ይዘምሩ። የዱር ዛፎች ሁሉ በደስታ ይዘምሩ። ምድር ሁሉ አጽናፈ ዓለማዊ ያለ ውጤት ነው የሚያሳየን። የእግዚአብሔር መንግስት ሲመሰረት ሁሉ ነገር ይፈወሳል እያለን ነው። ሁሉ ነገር ይፈወሳል። ዘፍጥረት 1 ይሆናል። ባለ ራእዩም ይሄን አይቶታል አይደል? ራእይ 21 ላይ አዲስ የታደሰ ሰማይና የታደሰ ምድር አየው ይላል። የታደሰ ነው፣ በቃ እድሳት ውስጥ ይገባል ሁሉ ነገር። ንጉሱ ብቻ ይምጣ አይደል? ለዛ ነው ንጉሱ እንዲመጣ ጸልዩ ማራናታ በሉ ይለናል ባለ ራእዩ። ያየውን ነገር በደንብ ቀምሶታል፣ ተለማምዶታል። በትንቢት መንፈስ የሚያዩት ነገር ገብተው ነው ውስጡ የነኩት ነው አይደል የሚለማመዱት። ለዛ ለሱ በጣም ሪል ነው፣ የተረጋገጠ ጉዳይ ነው። ለዚህ ለተረጋገጠው ነገር ማራናታ በሉ ይለናል። ለዛ ሁሉ ነገር ስለሚፈወስ ሁሉ ነገር ሲዘምር ይታያል። አስባችሁታል? ትንሽ በምናባችሁ ውስጥ ይሳሩት። ሰማይ ሲያጨበጭብ፣ ዛፎች ሲያጨበጭቡ፣ መስኩ ሲፈነጥዝ፣ ባህሩ ሲፈወስ፣ በጠላት አገዛዝ ስር ያለው ነገር ሁሉ ተፈቶ እንደ እንቦሳ ሲዘል፣ ያ ነው እግዚአብሔር መንግስት ይለናል። መጨረሻ መደምደሚያው ከምር ይመጣል ይለናል። በእውነት ይመጣል፣ እርሱ ይመጣል። አሁኑኑ ብትጀምሩ አይሻልም መዘመር ይለናል ሲጨርስ። በቃ አሁን ጀምሩ መዘመር። ለሚመጣው ለሚነግሰው ለንጉሱ ዘምሩ ይለናል። የሚፈርድ ንጉስ ይመጣል። በዓለም ላይ በጽድቅ በህዝቦች ላይ በእውነት። ጼዴቅ እና ኤሜት፣ ጼዴቅ እና ኤሜት የንጉሱ ባህሪያቶች ሁሌ የሚጠቀሱ አይደለ? ዙፋኑ የሚመሰርተው ጼዴቅና ኤሜት ላይ ነው፣ ጽድቅና እውነት ላይ። ከዚህ ውጪ የሆነ ነገር እሱ ፊት አይቀርብም። ትክክለኛ ያልሆነ አስተዳደር ካሁን በኋላ በቃ የለም፣ ድምጥማጡ ነው የሚጠፋው። ሐሰት የሆነ ነገር ጥፍት፣ ጽድቅ የሌለበት ነገር ጥፍት፣ በጨለማው ዓለም ጨለማው የሚጠቀምበት መሳሪያ በሙሉ ጥፍት። አሁን የብርሃን መንግስት ጸንቶ ይኖራል ይለናል። በእውነት ይኖራል። ስለዚህ አሁኑኑ ጀምሩ። የሚመጣ የሚነግስ የሚፈርድ ኢየሱስ መሲሁ እግዚአብሔር እያላችሁ አሁን መዘመር ጀምሩ። እግዚአብሔር ይመስገን። ማራናታ